ብዙ ነገር ተነጋግረናል። ሙርሲ በመድኃኒዓለም ሆነ በነገው መድኃኒዓለም ሆነ በመቤት ይሆንብህ ወንድሜ። ብዙ ሰው ይወዳል። ተመልከት፣ በጣም ብዙ ሰው ይወዳል፣ ብዙ ሰው ያከብራል። እግዚአብሔር ይድረስልህ በእውነት በጣም ፕሊስ። ሙርሲ አድምጠኝ፣ አድምጥ፣ እህቶችን አድምጣቸው። ሽኔን አትስማ፣ እህቶችን አድምጣቸው። ከታች ተረጋጋ፣ ተረጋጋ፣ ተረጋጋ። አይዞ ሰምታለች። መቤቴ ካንተ ጋር ነች። መቤቴ ካንተ ጋር ነች። ካንተ ጋር ነች። መቤቴ ካንተ ጋር ነች። ሙርሲ አንተ ጀግና ልጅ ነህ። አንተ ማለፍ ትችላለህ። አንተ መራመድ ትችላለህ። አንተ ጎበዝ ልጅ ነህ። የኔ ጀግና ነህ። በርታ፣ ጎበዝ ነህ። ተረጋጋ። መቤቴ ካንተ ጋር ነች። መቤቴ መንፈስ አንተ ጋር ይሁን ወንድሜ። አይዞህ፣ ተረጋጋ። አይዞህ፣ ተረጋጋ ወንድሜ። ቤታ ግቢና እንዲያናግሪው። ቤታ ግቢ። ቤታ ምን አልክ? ቤታ አንቺ ግቢና አናግሪው። አንዴ ትንሽ አንድ ደቂቃ አነጋግሪው። አንቺ ማነጋገሩ አለ እያወራ ነው። በእግዚአብሔር ለተቃለን አስገቡትኝ። ሙርሲ ግን ተው ግን ሙርሲ ተው፣ ለሚያልፍ ቀን ተው ወንድሜ። ሙርሲ ይሄ ቀን ያልፋል። ሁሉም ነገር ለሚያልፍ ቀን እንደዚህ አትሁን። ተው ወንድሜ ተው፣ ሙርሲዬ ተው፣ በእግዚአብሔር ንገረን እስኪ። ለሰው የሚነገር ከሆነ ንገረን። እኔ ለምን አልሰማችኝም? ልደተ ቃልን አስገቡት ጋይስ፣ ልደተ ቃልን አስገቡት። ለብቻዬን እኮ ነኝ እናቴ። ለምን አንቺ እንደዚህ ታደርጊኛለሽ? እኔ ምን አደረኩ? ለሰው ክፉ ሙርሲ አንተን እንዳንተ የሰማችሁ የለም። ሙርሲ መቤቴ እንዳንተ የሰማችሁ የለም። አንተ በጣም እድለኛ ልጅ ነህ። አንተ መቤቴ ልጅ ነህ። በጣም ጠንካራ ልጅ ነህ። በጣም አማኝ ነህ ሙርሲ ተረጋግተህ ለምን ለህዝቡ አታስረዳም? ያለው ነገር አንተን አክብረው ነው። ሰው እንዳለ አንተን የሚወድ ሰው ነው እዚህ ጋር ቁጭ ያለው። ገብቶሃል አይደል? አዎ፣ እዚህ ጋር ያለውን ነገር ረጋ ብለህ አስረዳ። በቃ የሆነ ነገር ብትሆን ነው እዚህ ጋር ቁጭ ያልከው አይደል? ኤርሚ አስረዳን ብለን ባንጠይቀው ነው የሚሻለው። ምክንያቱም ነገረን አንበለው ባንለው የተሻለ ነው የሚሆነው። ስለዚህ ሰው የሚነገር ቢሆን ነው እኮ ላይቭ ከፍቶ እዚህ ጋር ወንድማችን ስሜቱን እያንጸባረቀ ያለው። ገብቶሃል አይደል? የሆነ ነገር የሚረዳ ነገር ሲኖር ነው። ስለዚህ ትርጉምም ያለው የላይቭ መክፈትም ህዝብ ማየቱም ትርጉም ያለው ሰው የሚረዳው ሲሆን ነው። ካልነገረንማ ታዲያ ምንድነው ጥቅሙ? የዚህ ላይቭ ጥቅም መልካም እንዳልክ ከነገረ እንዴት እናግዘዋለን? ላይክ ችግሩንም አላወቅንም። ካልተናገረውን ምንም የምናደርገው ነገር በቃ ተረጋጋ። ሁሉም ለበጎ ነው። በጣም ምን እንደተፈጠረ ብቻ ንገረን። ምን እንደተፈጠረ እሺ ቆይ ታዲያ ለምንድን ነው ሙርሲ እንደዚህ የምትሆነው? ወንድሜ ላይቭ ላይ ወጥተህ ችግርን ንገረን። በቃ እንደዚህ አታልቅስ። ወይኔ አምላኬ አባቴ። እስኪ እናንተ አጠገቡ ያላችሁ የምትኖሩ የላችሁም? እስኪ አጠገቡ ሂዱ። ምን ሆኖ ነው በጌታ? እኔ ምን አውቄ በፈጠረን ቆይ አትደውሉለት። ማያነሳ ከሆነ አትደውሉለት። እስኪ በቃ ማያነሳ ከሆነ አትደውሉለት። በቃ የባሰ ሞር ህዝቡ እንትን አትበሉት። ወይ በስመ አብ ወወልድ ወመንፈስ ቅዱስ። ሙርሲ ወንድም እህቶች ነው እዚህ ጋር ሙርሲ ስማኝ፣ አሁን እኮ አይ ኖ የሆነ ነገር ሆናል ያለበትናል መልኳችሁ በማርያም ተውን። በቃ ወረዱና ሂዱ ተጫወቱ ጌማችሁን። በማርያም ወረዱ። አረኛም ጌሙ ይሄድብናል። ነገም አለ ግን የጌሙ የት ሄዳል? አንተ እንደዚህ እየሆንክ እንዳለ ከላይ ወጥተው ነው የመጡትኝ። እንዳለ ሁላችንም እኮ ከላይ ወጥተን ነው የመጣ ነው። ላይ ሆነን ስንልክላት አትቀበልም። አንተን ለማረጋጋት ነው የመጣ ነው አይደለ? አንተኛ አክብረንህ እንደመጣን ለምን አክብረህ ያለውን ነገር ለምን ተረጋግተህ አትነግረንም? ቆይ
ያልፋል እኮ ይቀር ሙርሲ ያልፋል እኮ ያልፍና እንትን ይላል። ስለዛ ለሚያልፍ ቀን ተው ወንድሜ፣ ነገ ጥሩ አይመጣም። ንገረን፣ ተረጋጋ። ኢትስ ኦኬ ማልቀስክ ይወጣልሃል፣ ምንም ማለት አይደለም። ግን ደግሞ ከዚህ አይዞሽ ወንድሜ፣ ምን ላግዝክ? አይዞክ አይዞክ፣ ያጋጥማል። ግን በቃ አይዞክ፣ ምን እናግዝህ? እሺ ንገረን፣ ተረጋጋ። ወይ አምላክ ያ እስራኤል፣ ወይ ራሴ ያመመኝ ነገር ኤርሚ ማርያምን አመመኝ ጭንቅላቴን። አይዞሽ ቆይ ኦሞት እንዴት ምን ሆነ ነው ወንድሜ? በእግዚአብሔር እንደሚያደርስ ሙርሲ እስካሁን አለቀስክ፣ እኛም ቁጭ ብለን ታግሰናል ለመስማት። ስለዚህ አሁን ደግሞ የሆንከውን ተረጋግተህ ንገረን። ከኛ መፍትሄ ካለ ከኛ መፍትሄ እንፈልግ፣ ከኛ መፍትሄ ከሌለ ደግሞ የሚሆነውን ነገር እናድርግላችሁ። በጣም ብዙ ነገር ስለዚህ ተረጋግተህ ንገረን። እሺ እሺ እሺ። ለእንትን ብቻ አይደለም ብሮ የምታለቅሰው ነገር በገንዘብ ብቻ እኮ አይደለም፣ ገንዘብ ብቻ አይደለም ወንድሜ፣ ገንዘብ ብቻ አትስብ። ያ የምንረዳም ነገር ለመሰለህ ይሄ ሁሉ ህዝብ ተቀምጦ አንተም ብሎ ይሄ ሁሉ ህዝብ መጥቶ በጣም ብዙ ሰዎች እየተጨነቁ ነው፣ እኛንም ጭምር ማለት ነው ወንድሜ፣ ገባክ? እና ላይክ ለሚያልፍ ቀን እንደዚህ አትሆን፣ ነገን አስብ ሙርሲ። መቤቴ ደግሞ እንኳን ጠይቃት ለምናት አይደለም ታረጋግጥ እኮ። አይዞህ ተረጋጋ። ላይቭ ላይ እንደዚህ ስለወጣ የሆነ ምክንያት ይኖራል። ያለው ችግር ባይኖርብህ እኮ እንደዚህ አትሆንም አይደለ? እንደዚህ እኛ እናውቃለን። ተው ሙርሲ፣ ሚዲያ ላይ እንደዚህ መሆን ጥሩ አይደለም። በእግዚአብሔር ወንድሜ ሙርሲ፣ ዛሬ ስሜታዊ የሆነ የምታደርገው ነገር ነገ ከነገ ወዲያ ሁልጊዜ አሁን የሚቀመጥ ነገር ነው። ተው በቃ ወንድሜ፣ እግዚአብሔር እኛ ለዛ ብለን ነው። አይዞህ የቤተሰብ ጉዳይ ነው፣ የቤተሰብ ጉዳይ ነው ሙርሲ፣ የቤተሰብ ጉዳይ ነው ሙርሲ፣ የቤተሰብ ጉዳይ ነው ሙርሲ። ምንድን ነው ወይስ ያመመህ ነገር አለ ወይ? የፋሚሊ ጉዳይ ነው? ምንድን ነው የተፈጠረው? ተረጋግተህ እስኪ ሙርሲ። ይኸውልህ ስለሚወድህ እኮ ነው የሚደውሉልህ ሰዎች። ሙርሲ ጋር እኮ ተጨንቀን አክብረን ጉዱ ፈላ። አሁን የጨነቀህን ነገር ደግሞ እኛም ጓደኞች ነን፣ ሶሻል ሚዲያ እስካለ ድረስ እዚህ ተመልካቹም እንደ ፋሚሊ ነው፣ ገባ? ስለዚህ ከሰው ልጅ መፍትሄ ሊኖር ይችላል ከእግዚአብሔር በታች። አሁን የሆንከውን ተረጋግተህ ለእኛ ንገረን። የብሩን እርዳታ ተወሱ ቀጣይ ነው። ከዛ ውጭ ግን ሌላ የሚያስፈልግ ነገር ካለ ተናገር ሙርሲ፣ ችግር የለውም። በውስጥ ይዘህ ምንም መፍትሄ ልታገኝለት አትችልም። አንድ ጊዜ በቃ አልቅሰሃል ሙርሲ፣ ወጥተሃል፣ ሰው አይተዋል፣ አለቀ። ከዚህ በኋላ አልፈልግም ብትልም ፈልጋለሁ ብትልም በቃ ህዝብ ፊት ነው ያለው። ስሜትን አንጸባርቀሃል። ስሜትን እስካንጸባረክ ድረስ አንተ ኦልሬዲ ሚዲያ ላይ የወጣህ ሰው እስከሆንክ ድረስ ማለት ነው ኃላፊነት እንደ ኃላፊነትም ነው ያለብን ብራዘር። ስለዚህ ረጋ በልና እንደዚህ ነው ብለህ በጣም በበሰለ እንትን ለማውራት ሞክር። ለምን መፍትሄ እንዲኖረው ያንተ እዚህ ጋር ማልቀስ፣ ያንተ ሚዲያ ላይ መውጣት መፍትሄ እንዲኖረው ችግርህ መታወቅ አለበት፣ ህዝብ ማወቅ አለበት። ምንም አልፈልግም። የተበላሸ ምናምን ነገር አለ ሙርሲ፣ ሰው ጋር የተነካካሁ ነገር አለ? እስኪ ንገረን። ጸብ ምናምን የለም? ምንም ያንኩት ነገር የለም። በእውነት ምንም ሳትሆን ነው የምታለቅሰው? ሙርሲ ግራ እያገባህ ነው እኮ ነው። በእናትህ ማስተዋይ ነህ፣ አማኝ ነህ። እመቤቴ ከአንተ ጋር ነች። እመቤቴ ነገር የለም። አይ እኔ ሙርሲ እንደዛ የጠየቁት ማለት ነው። መጀመሪያ ላይ ላይቭህን ያየው ነበረ። ይቅርታ ባላገሩ አንዴ ቆይ፣ መጀመሪያ ላይቭህን ያየው ነበርና ምን አደረኳችሁ ምናምን ስትል ነበረ። ለዛ ነው የጠየኩ። አመሰግናለሁ ማርያም። በቃ ሂዱ፣ አትጨነቁ። ውጡና ሂዱ። እኔ ብቻዬን እጨነቃለሁ። ውጡ፣ ሂዱ፣ ጮህ
ኤርሚ አንዴ ቮይስ ማሚ አዳምጠው። እሺ ቶሎ በል መልዕክቱን ስማው። ሰምቼዋለሁ ማሚ። ቆይ ተረጋግተን መጀመሪያ የሆነ ነገር ካለ እንጠይቀውና ከዛ በኋላ ይደርሳል። እሺ መጀመሪያ ግን ችግሩን እንጠይቀው። አንዳንድ ጊዜ ኢሞሽናል ሆኖ የሰው ልጅ የሚያደርገው ነገር ገብቷል አይደል? ኢሞሽናል ይሆናል። ሙርሲ ሰላም ሁላችሁ። ሙርሲ ተረጋጋ። አንተ የሆነውን ነገር ይኸውልህ፣ ነገራቶችን ቆም ብለህ አስብ። ስላለቀስክ ምናምን የሚቀየር ነገር የለም እና ነገራቶችን ለማስተካከል መሞከር ነው፣ ምንም ቢፈጠር ማለት ነው። ማልቀስ ደግሞ ምንም መፍትሄ አይደለም። ይኸውልህ ሙርሲ ሰማኸኝ ነው? ያቆማለሁ፣ ችግር የለውም። በዚህ በኋላ አዎ ተረጋጋ። አሁን ተረጋጋ። ተነስ፣ ውሃ ጠጣ። ማቆምህን የሚፈልግ የለም እዚህ ሙርሲ። ይኸውልህ የሚወድ ሰው ስላለ የሚያከብር ሰው ስላለ ህዝብም እዚህ ጋር ተሰብስቦ የሚያየህ አቁምልን ብሎ አይደለም። አንተ አለቀስክ ብሎ ነው ይሄ ሁሉ ሰው ተሰብስቦ እያየሃል። ገብቶሃል አይደል? ከዛ በኋላ የሚጠብቀው ኤርሚ ገብቶኛል፣ ተወኝ በማርያም ኤርሚ ይረጋጋ። መጀመሪያ ተውና ይረጋጋ። ኤርሚ ገብቶኛል በማርያም አልሰማኝም ብላኛለች። በቃ ተረጋጋ። ኤርሚ ተወልቻለሁ እኮ አታውቅኝም። እንዳንገደለ መስገረኝ፣ ተወኝ በማርያም። አይዞህ እግዚአብሔር ይረዳል። አይዞህ ወንድም ወንድሞች እኛ አለን አይደለ? ሰማኝ። ወንድሞች እኛ አለን፣ እህቶች አሉ። እነሱ ወንድም የለኝም። መቤቴ አልሰማኝም ብላለች። መቤቴ አልሰማኝም ካለች ማንም የለኝም። ትሰማሃለች። እሱ አይደለም። አሁን ተረጋጋ። እሺ ውሃ ጠጣ። አንዴ ረጅም ሰዓት ከዚህ በላይ ሙርሲ ፐብሊክ ወጥተህ የምታወራውን ነገር ሰው መዞ ሌላ ነገር ነው የሚልህ። አሁን ረጋ ብለህ ችግርህን ብቻ አውራ ሙርሲ። ሰውም እንዲረዳ ማንም ሰው በተቸገርክበት ነገር በጎደለ ነገር እንዲሞላለህ ችግርህን ብቻ አውራ። ሌላ ነገሩን የሃይማኖት ነገሩን ሌላ ነገሩን እዛው ሃይማኖት ቦታ ነው የሚያልቀው። አሁን እዚህ ሙስሊምም ይሆናል ፕሮቴስታንትም ይሆናል ማንኛውም አካል ሰፖርት እንዲያደርግ እንደ ወንድም እንደ እህት ኦርቶዶክስም ይሁን የትኛውም እምነት ማለት ነው። ገብቷል አይደል? ማንም ሰው ይሁን የሃይማኖት ጉዳይ አዳምጠኝ ባንዴ። ገብቷል? ሁሉም ሰው ሰፖርት እንዲያደርግ እዚህ ጋር ሰዎች ነው ያለ ነው። ገብቷል? መልአክ ምናምን እዚህ ጋር ቲክቶክ ተጠቃሚ ነው ያለው። ስለዚህ ለቲክቶክ ተጠቃሚ ህዝብ አዳምጠኝ አንዴ ሙርሲ። ኦኬ ቆይ ሙርሲ አዳምጠኝ። ይኸውልህ ወንድሜ አንዴ ስማኝ። በገንዘብ ከሆነ ችግሬ በጣም ቀላል ነገር ነው። የቤተሰብን ጉዳይ ከሆነም በውስጥ የምትቀርባቸውን ሰዎች እኛም አለን፣ እናግዛሃለን። የራስህም ደግሞ አሞህም ከሆነ አለን። አይ ከዚህ ውጭ ነው ሌላ ነገር ነው ካልክ ግን ወንድሜ ውጣና በቃ ራስህን አረጋጋና ምናምን በቃ አላረን ከራስህ ጋር አውርተህ ሙርሲዬን። አሁን ብዙ ሰው 16,000 ሰው እያየ ነው። በጣም ከባድ ነው። ውጣና ከላይቭ እኔ ልደውልልህ። ውጣ ተረጋጋ። ወይም ደግሞ አልፈልግም ወይም አንጣለትና ወይ ለማጠገብ አልፈልግም ማለት ነው። እንዳይዱ ነብይ አልፈልግም። የራሴን ማተውኝ ሙርሲ አንተውት ምናምን ስላልክ አሁን ተናደህ ነው እንደዚህ የምትለው ተሰምቶ ነው ምናምን። እኛ እንደዛ ስላልክ አንወጣም። ግን አስኬርሚ በእግዚአብሔር እንደውም የሚቀርበው ሙርሲ አንድ ጥያቄ ልጠይቅህና እኔ በቃ ካልከን እንወጣለን። እሺ ሙርሲ በቃ እረዳሃለሁ። በቃ የመጨረሻ ጥያቄ ልጠይቅህና ልውረድን ካልከኝ ምንድነው አሁን እዚህ ጋር እያረክ ያለው ነገር ጥቅሙ ምንድነው? ለምንድነው እንደዚህ እያደረክ ያለው? እሺ ንገረኝ። ችግር ከሌለ ለምንድነው? ምክንያቱም ብቻ ንገረኝ። በቃ ይሄን ብቻ ንገረኝና እኔ ወይ ልውረድ፣ መርዳት የምችል ከሆነ ደግሞ ቆይ ተረጋጋ። አንተ አሁን ስላለቀስክ እኮ ምንም የሚቀየር የሚለወጥ ነገር የለም ነገራቶቹ ላይ። እዚህ ጋር ይኸውልህ ተረጋጋ ሙርሲ፣ እየነገርኩ ነው። ተረጋጋና ያለውን ነገር የምታስረዳ ከሆነ ማስረዳት፣ ካልሆነ ውጣ፣ እንደውልልህ፣ እናውራ፣ ነገር እንፍታ። እሺ ውጣ፣ ከዛ ልደውልልህ እኔ። ውጣ፣ ዝጋው ቤትህን እና ልደውልልህ። ተረጋጋ፣ እናወራለን፣ ችግር የለውም። መልሱን እናወራለን። ሙርሲ ተው፣ በጭንቅላት ብቻ የሆነ ነገር አትወክል ሙርሲ። በአንተ ጭንቅላት ልክ አይደለም እግዚአብሔር የሚያደርገው። እሺ እግዚአብሔር በተለያየ መንገድ ይመጣል። እግዚአብሔር በሰዎች በኩል ይመጣል። እግዚአብሔር
ይኸውልህ እግዚአብሔር በጎረቤት እግዚአብሔር እዚህም ቲክቶክ ላይ በተለያየ መንገድ ይመጣል። እሺ አንተ ባሰብከው መንገድ ብቻ ላይ መጣ ይችላል። ገብቶሃል አይደል? በአንተ ጭንቅላት ልክ ለክተህ ከሌ እንደዚህ ያላደረገልኝ ምናምን እሱ አሁን ምንም አይጠቅምም። አሁን በቃ የተቸገርከው ነገር ካለ ህዝብ የሚረዳ ነገር ካለ እኔ ሰው ደውሎልኝ ነው የመጣሁትና ሙርሲ ተረጋጋ። ቤቱን መዝጋት ካለብህ ዝጋው። ከዛ በኋላ ያለውን ነገር እንትን ትላለህ። ኤርሚ እንደዛ ይሻላል ከወረደ በኋላ። አይ እንደዚህ ከተሰበሰብን እዚህ ፊት ማሰጣት ነው የሚሆነው። ገብታሽ ነገ ምን መሆን ነው የሚሆነው? ስለዚህ መፍትሄውን ጨርሰን ብንወርድ እዚህ ወንድሞች እህቶች ባለንበት ችግርህን ተናግረህ ጸልዩልኝ ሲል ነበር አሉኝ። አሁን በቴክስት ቤተሰቦቼ ምናምን ጸልዩልኝ ሲል ነበር ያዋርዱ ጊዜ ምናምን ብለው ቴክስት አረገልኝ አንድ ሰው አሁን። ስለዚህ የቤተሰብም ችግር ከሆነ የሚፈታ ከሆነ እግዚአብሔር በፈቀደው ገብቶሃል አይደለ? እግዚአብሔር በማን በኩል እንደሚሰራ በማን በኩል እንደሚረዳ አታውቅም። እሺ ጸሎትን በማን በኩል እንደሚያደርስ አታውቅም። አይዞህ በቃ ውጡ በቃ ሌሎቹ በቃ ሁላችሁም በማርያም እኔ በቃ ይስጡ ወይ ሞታለሁ። ይቅርታ እህት ወንድሞቼ፣ በጣም ወዳችሁ ማክብራችሁ፣ በጣም ይቅርታ። አንድ ጊዜ ሞርሲ በጣም ብዙ ነገር ተነጋግረናል። አንተ በጣም ጠንካራ ልጅ፣ ጀግና ልጅ ነህ፣ አስተዋይ ልጅ ነህ። ብዙ እቅድና ፕላን አቅደህ እየሰራ እየኖርክ ያለ ልጅ ነህ። በአጭር ጊዜ ራስን አስተዋውቀህ ራስን ሀገርን ሸጠህ ወደፊት የመጣህ ልጅ ነህ። ለእግዚአብሔር ስለሚወድ ነው ይሄ ሁሉ የሆነው። እመቤቴ አንተ እንዳልክ ትወድሃለች፣ ታከብርሃለች፣ ትባርክሃለች። እግዚአብሔር ካንተ ጋር ነው። ይሄ ሁሉ ህዝብ ካንተ ጋር የሆነው መታደል ነው። ሙርሲ ወንድሜ፣ እህቶችህና ወንድሞችን አክብር። ፍጹም በተረጋጋ መንፈስ የሚጠይቁህን ለማስረዳት ሞክር። በጣም እድለኛ ልጅ ነህ። እግዚአብሔር ስለሚወድ ነው የሁሉ ህዝብ የተሰበሰበው። ወንድሜ እግዚአብሔርን አመስግን። ይህን ሁሉ ህዝብ ሰጥተዋል። ይህን ሁሉ ወንድም፣ ይህን ሁሉ ፍቅር ሰጥተዋል። ይህንን ማንም ሊያገኘው አይችልም። ከማንም ተነስቶ አይመጣም። እግዚአብሔር ስላከበረ ብቻ ነው። ፍጹም ተረጋጋ። የእግዚአብሔር መረጋጋት አንተ ላይ ይደር። ተረጋጋ። ቤቲ ትንሽ አውሩት፣ በየተራ ትንሽ አውሩት። አሁንም እንደዛ ነው የምለው። ይሄ ሁሉ ህዝብ ቢወደው ቢያከብረው ነው መጥቶ ሁሉም ተጨንቆ እንትን የሚለው። ዝም ብሎ ማንም ሰው መግባት የማይፈልግ ከስር እየሳቅን ምናምን ማየት ትችላለህ። ግን ስለተጨነቅን ስላሰብን ነው በዚህ ልክ ምን አጋጥሞት ነው ብለን የመጣ ነው። እና ሙርሲ ሁላችንም አክብረን አይኖ ያለብህ ነገር አለ፣ ለእኛ ያልነገርከን ህመምን የምታውቀው ነገር አለ፣ እንረዳለን። ግን እዚህ ድረስ መተህ ካለቀስክ እንደዚህ ከሆንክ መፍትሄ ካልሰጠንክ መፍትሄ ካልተገኘለት ምን ዋጋ አለው? እየደወሉበት ነው ገባ። ከ10 ጊዜ አደውሉበት ሰዎች እባካቸው፣ ከስር ያላችሁ አደውሉበት። በንዴት ደግሞ ጉድ እና ሙርሲ እባክህ ንገረን። ስልክ እየደወሉበት ነው ገባክ። ቆይ በአካባቢው እዛ የሚቀርበው ሰው የለም? ማንም የለም። ደውዬላቸዋለሁ፣ ደውያለሁ። ግን ማንን ማግኘት ይፈልጋል መሰለኝ። ላይክ ምን አገኘኩ ግን በጣም ከመምን እንትንን ካልተናገር ከባድ ነው ያለብህ ነገር። እንደዚህ ደግሞ ወጥቶ መናገር አለበት ገባ። የሰሙ ሰዎች መናገር ይችላል። በጣም ብዙ ሰው ተጨንቋል። እባክህ ሙርሲ ሰማ። ሙርሲ ሁላችንም ቤተሰቦች ነን። ሞር ደግሞ እንቀርባለን የምንል ሰዎች አለን። ችግርህን እናውራ ያለውን ነገር። ከዛ በኋላ ከፈለክ ላይቭ ላይ መጥተህ ከፈለክ በውስጥ ሁሉ ነገር መጨረስ እንችላለን። እንደዚህ ኢሞሽናል አድርጎ ያስለቅስ ነገር ሊኖር አይገባም። የትኛውም ነገር በመነጋገር የሚፈታ ነገር ነው። ተረዳኝ።